Hallelujah. በማይሆን መንገድ ስራመድ አልፌም ስንገዳገድ ቃል ነው መካሪዬ ቃል ነው መላሴ አልፎ ስንት ዘመን ገስግሶ ስንት ዓመት አልተለወጠም ሕያው ነው አይለወጥም ጽኑ ነው የቃል ፍቺ ያበራል አልተለወጠም ዛሬም ይሰራል ዘላለም ይኖራል እያበራ ካመኑት ጋር የአምላኬ ቃል አያረጅም የኢየሱስ ቃል አያረጅም ዘላለም ይኖራል እያበራ ካመኑት ጋር። እሺ የዮሐንስ ወንጌል ጥናታችንን ያው ቀጥለናል። አሁን ምዕራፍ 6ን ባለፈው ሳምንት እንዳጠቃለልን የታወቀ ነው። አሁን ምዕራፍ 7ን ደግሞ እንጀምራለን። ያው ሁላችን እንደምናስታውሰው የትምህርታችን ዋና ትልቁ ርዕሰ ጉዳይ ሕይወት ተገለጠ ነው። በጌታችን በኢየሱስ ክርስቶስ መገለጥ የተገለጠውን ሕይወት ነው የምናየው በዮሐንስ ወንጌል በአጠቃላይ እና ምዕራፍ 7ን የተወሰኑ ቁጥሮች በማንበብ እጀምራለሁ። ግን ምዕራፍ 7 ከምዕራፍ 6ም ጋራ የተያያዘ ነው። ምዕራፍ 6፣ 7፣ 8 የተያያዙ ናቸው። ምዕራፍ 6 ላይ የጌታችን ኢየሱስ ክርስቶስን መገለጥ ነው የሚያሳየን። እኔ የሕይወት እንጀራ ነኝ የሚለውን መገለጥ ነው የሚያሳየን። እዛ ላይ ተመስርቶ ደግሞ ሰዎች የነበራቸውን የተለያዩ አይነት የእምነት አይነቶች ነው የሚያሳየን። በዛው ነው የሚቀጥለው በአጻጻፉ ስታይል የመጣን እንደሆነ ምዕራፍ 7ም ከዚህ በፊት እንዳየነው እንደ ምዕራፍ 6 ለዘመናችን በጣም አስፈላጊ የሆነ ምዕራፍ እንደሆነ አስባለሁኝ። እሱን ለመጀመር ያህል መጀመሪያ ምዕራፍ 7 ከቁጥር 1 ጀምሮ እስከ ቁጥር 9 ድረስ ያለውን እናነብና ከዛ በኋላ ያለውን ታሪኩን ባጭሩ እያየን ክፍል በክፍል እንመለከታለን። ምዕራፍ 7 ዮሐንስ ወንጌል ቁጥር 1 ጀምሮ እስከ ቁጥር 9። ከዚህም በኋላ ኢየሱስ አይሁድ ሊገድሉት ይፈልጉ ስለነበር በይሁዳ ሊመላለስ አይወድም ነበርና በገሊላ ይመላለስ ነበር። የአይሁድም የዳስ በዓል ቀርቦ ነበር። እንግዲህ ወንድሞቹ ደቀ መዛሙርትህ ደግሞ የምታደርገውን ሥራ እንዲያዩ ከዚህ ተነሳና ወደ ይሁዳ ሂድ፣ ራሱ ሊገልጥ እየፈለገ በስውር የሚሠራ የለምና እነዚህን ብታደርግ ራስህን ለዓለም ግለጥ አሉት። ወንድሞቹ እንኳ አላመኑበትም ነበርና። ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው። ዓለም እናንተን ሊጠላ አይቻለውም። እኔ ግን ሥራው ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል። እናንተ ወደዚህ በዓል ውጡ፣ እኔስ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም። ይህንም አላቸውና በገሊላ ቀረ ይላል። ከዛ በኋላ ምን ቀጥላለን? እንግዲህ ጌታችን ኢየሱስ ክርስቶስ አይሁድ ሊገሉት እንደሚፈልጉ ያቅ ነበረ። ሁላችን እንደምናውቀው ምዕራፍ 5 ምዕራፍ 6 አካባቢ የተደረጉትን ተአምራትና ጌታችን ኢየሱስ ክርስቶስ ያስተማራቸው ትምህርቶች በአብዛኛው በይሁዳ አካባቢ ኢየሩሳሌም አካባቢ የተካሄዱ እንደሆነ እናውቃለን። ከጥቂት ጊዜ በኋላ ግን ጌታችን ኢየሱስ ክርስቶስ የአገልግሎቱን መስክ ይሁዳን ትቶ ወደ ገሊላ ከዚህ በፊት ወደ ነበረበት ምዕራፍ 2 አካባቢ ወደ ነበረባቸው አካባቢዎች ወደ ገሊላ ተመልሶ ሄዶ እንዳገለገለ ይነግረናል። ምዕራፍ 7 ቁጥር 1 የሚጀምረው ከዚህ ነው። ከዚህ በኋላ ኢየሱስ አይሁድ ሊገሉት ይፈልጉ ስለነበር በይሁዳ ሊመላለስ አይወድም ነበርና በገሊላ ይመላለስ ነበር ይላል። በአካባቢው በመንደሩ ከዚህ በፊት ያገለግል በነበረባቸው አካባቢዎች ጌታችን ኢየሱስ ክርስቶስ ይመላለስ ነበረ። እንግዲህ በመሃል ገሊላ የነበረበትን ጊዜ ለስንት ጊዜ እንዳገለገለ ብዙ አይነግረንም ዮሐንስ፣ ግን ረዘም ላለ ጊዜ እንደሆነ ይገመታል። ምናልባትም እስከ አንድ ዓመት ተኩል ድረስ የሚያስቡ ሰዎች አሉ። በገሊላ ነበረ የሚለው ብዙ በዝርዝር ባይሄድበትም ዮሐንስ፣ ሌሎቹ የወንጌል ጸሐፊዎች በዚህ በገሊላ አካባቢ የነበረውን አገልግሎት በዝርዝር ይሄዱበታል። ማቴዎስ፣ ማርቆስ፣ ሉቃስ በዝርዝር ይነግሩናል በእነኚህ ጊዜያት የተፈጠሩትን። ግን ባጭሩ ይነግረናል ዮሐንስ በገሊላ አካባቢ ነበረ፣ በይሁዳ አይመላለስም ነበረ። አሁን ግን
አንድ በጣም ትልቅ በዓል ደረሰ። ይህንን ነው የሚነግረን ዮሐንስ። አንድ ትልቅ በዓል ደረሰ። የአይሁድ በዓል ነው። አይሁድ እንግዲህ የተለያዩ በዓላት እንደነበሯቸው በተለይ ዋና ዋናዎቹ ወደ 7 የሚደርሱ ትልልቅ በዓላት እንደነበሯቸው በብሉይ ኪዳን ስናነብ እንደምናገኘው ልክ እንደ ፋሲካ በዓል፣ የቂጣ በዓል እንደሚባሉት በጣም ብዙ አይነት በዓላት እንደነበሯቸው መጽሐፍ ቅዱስ ይነግረናል። አሁን አንድ ሌላ ትልቅ በዓል ደርሶ ነበር፣ የአይሁድ በዓል። በነገራችን ላይ ይሄ በዓል የዳስ በዓል ነው የሚባለው። ከአይሁድ በዓላት መካከል ምናልባት ዋነኛው ሳይሆን አይቀርም። በጣም በከፍተኛ ሁኔታ የሚከበር በዓል ነው። በዓል ሲደርስ ሲባል ይሄ በዓል እንደሆነ ይታወቅ ነበረ። የዳስ በዓል በጣም ትልቅ በዓል ነው። ያው የብሉይ ኪዳን መጽሐፍትን በምናይበት ጊዜ የዳስ በዓል አንዳንድ ጊዜ አሁን ለምሳሌ ዘጸአት ምዕራፍ 23 ላይ ቁጥር 16 በምናነብበት ጊዜ የመክተቻው በዓል ተብሎ ሁሉ ተጠርቷል። የመከሩ ወቅት ሲጠናቀቅ፣ የመከሩ ወቅት ከተጠናቀቀ በኋላ ከገባ በኋላ ወደ ጎተራ ከተሰበሰበ በኋላ እህል ከተከማቸ በኋላ የሚደረግ በዓል ነው። የዳስ በዓል የተባለበት ዋና ምክንያት ሕዝቡ ከቤቶቻቸው ወጥተው በትንንሽ ዳስ ስለሚሆኑ ነው። በዓሉ የሚከበረው ከቤት ውጪ በመሆን ነው። ኢየሩሳሌም ከተማም የተቀመጠ ቢሆን ከኢየሩሳሌም ውጪ የመጣም ቢሆን ዳስ ሰርተው ነው የሚያከብሩት። ቤተሰብ ለእያንዳንዱ ዳስ ይሰራና በዳስ ውስጥ ይቀመጣሉ። ለዚህ ነው የዳስ በዓል የተባለው። ለ7 ቀናት በተከታታይ የሚደረግ በዓል ነው። 7 ቀናት የዳስ በዓልን ያከብራሉ። 7 ቀናት ምንድን ነው የሚያደርጉት? በዘሌዋውያን ምዕራፍ 23 ላይ እንደምንመለከተው 7ቱ ቀናት በአብዛኛው ቁርባን የሚያቀርቡበት፣ ወደ እግዚአብሔር የሚቀርቡበት፣ መስዋዕትን የሚያቀርቡበት እና እግዚአብሔር ከሰጣቸው እህልና ፍሬና ወይን ለእግዚአብሔር የሚያቀርቡበት፣ የሚቀድሱበት፣ እግዚአብሔርን የሚያመሰግኑባቸው ጊዜያት ናቸው። በአብዛኛው የቁርባን የማቅረብ የመስዋዕት የማቅረብ ጊዜያት ናቸው 7ቱ ቀናት። 8ኛው ቀን ግን አንድ ተጨማሪ ቀን ይጨመርና በጣም ታላቅ ጉባኤ ይካሄዳል። ሌሎችም ስርዓቶች አሉ። በኋላ ጊዜው ሲደርስ ቀስ እያለን እንመጣበታለን እና የተለያዩ አይነት ስርዓቶች፣ የተለያዩ አይነት የምስጋና ስርዓቶች፣ የውሃ መቅዳት ስርዓቶች፣ እነኚህ የመሳሰሉ ነገሮች ይካሄዳሉ። በኋላ እንመጣበታለን። ምንድነው ሲግኒፊካንሱ? የዳስ በዓል ትልቁ ምክንያቱ የሚከበርበት ዋና ምክንያት አንደኛ እስራኤል ከግብፅ ምድር ከወጣ በኋላ በምድረ በዳ የነበራቸውን የምድረ በዳ ጉዞ ለማስታወስ ነው። እስራኤል በድንኳኖች ይኖሩ ስለነበረ በምድረ በዳ ያለ ቤት ያለ ትልቅ መኖሪያ የምድረ በዳ ጉዞዎቻቸውን እግዚአብሔር በግብፃውያን ዘንድ ያደረገውን በምድረ በዳም የመራቸውን የእግዚአብሔርን ምሪትና የእግዚአብሔርን ቸርነት በማሰብ እግዚአብሔርን ለማመስገንና ያንን ለማስታወስ መዳናቸውን ለማስታወስ ነፃ መውጣታቸውን ለማስታወስ በምድረ በዳ ያደረገውን የእግዚአብሔር ቸርነት በድንኳኖች እየኖሩ በምድረ በዳ ግን የእግዚአብሔር የተገለጠውን ቸርነት ትውልድ እንዲያውቀው ነው። ምክንያቱም ያ ትውልድ አልፏል። በምድረ በዳ ያለፈው ትውልድ አልፏል። እግዚአብሔርም እነኚህን በዓላት የሰጠበት ዋና ምክንያት ለእስራኤል የተደረገውን ተአምራት ትውልድ ሁሉ እንዲያውቅ ለማድረግ ስለሆነ በዳስ የሚኖሩበት ምክንያት የምድረ በዳውን ኑሮ ለማሰብ ነው አንደኛ። በሌላ መልኩ ደግሞ ይሄ የዳስ በዓል የሚከበርበት ሌላው ምክንያት ለእግዚአብሔር ምስጋናን ለማቅረብ ነው። ቀደም ብዬ እንዳልኩት ከመከሩ ወቅት በኋላ የሚደረግ ስለሆነ እግዚአብሔርን ደግሞ ስለ ክብካቤው ለሕዝቡ ስለሚያደርገው ቸርነት እግዚአብሔርን ለማመስገን ለዚህ ነው ያመረቷቸውን ምርቶችና እህሉንና ቁርባኑንና ፍራፍሬውን ይዘው በእግዚአብሔር ፊት የሚታዩበት ምክንያት እግዚአብሔርን ስለ ደግነቱ፣ ስለ ቸርነቱ፣ ስለሰጠው ዝናብ፣ ስለሰጣቸው ሰብል፣ ስለሰጣቸው እህልና ስለሰጣቸው መጠጥ እግዚአብሔርን ለማክበርና ለማመስገን የሚደረግ የምስጋና በዓል ነው። የቁርባን በዓል ነው። የመስዋዕት በዓል ነው። ምድረ በዳውን የማሰብ በዓል ነው። ደግሞ የምስጋና ደግሞ በዓል ነው። ፍሬን እግዚአብሔር የሰጣቸውን የምድሪቷን ፍሬ በማምጣት እግዚአብሔርን ስለ ደግነቱና ስለ ሕይወት ሰጭነቱ እግዚአብሔርን የሚያመሰግኑበት በዓል ነው። እንግዲህ ምዕራፍ 7 እና ምዕራፍ 8 በእንደዚህ አይነት በዚህ ታላቅ በዓል ሰሞን የተካሄዱ ናቸው። ስለዚህ የበዓል ሽፍት አለ። እስካሁን የተደረጉ ታሪኮችን የነገረን በፋሲካ ሰሞን የተደረጉ ታሪኮች ናቸው። ይሄ ደግሞ በዳስ በዓል ወቅት የተደረገ ነው። በዚህ ሰሞን አይቀርም እንግዲህ ወደ በዓሉ እና ሰዎች ሁሉ ወደ በዓሉ ይሄዳሉ እና የምዕራፍ 7 እና ምዕራፍ 8 በዚህ በዓል ሰሞን ሰዎች ጌታችን ኢየሱስ ክርስቶስን አይተው ወይም ሰምተው ቀደም ብዬ እንዳልኩት በርቀት የወሰዷቸውን እርምጃዎች የሚነገር ነው። እንግዲህ መጀመሪያ በዚህ በዓል ሰሞን ጌታችን ኢየሱስ ክርስቶስን ሲያስቡ አይተው ምላሽ ከሰጡ ሰዎች መካከል አንዱ የቅርብ ቤተሰቦቹ ናቸው። ምዕራፍ 7 ላይ ገና ሲጀምር የምናገኛቸው የቅርብ ቤተሰቦቹ የቅርብ ወንድሞቹ ናቸው። የመጀመሪያዎቹ 9 ቁጥሮች ውስጥ እነሱ እንመልከት።
በዓሉ ደርሷል። በበዓል ሰሞን ሰው ሁሉ ወደ በዓሉ የሚሄድበት ሰሞን ነው። ምዕራፍ 7 ቁጥር 1 ያው ብዙ አይገርምም፣ ቅድምም ብለነዋል። ምዕራፍ 7 ቁጥር 1 የአይሁድ መሪዎች አልፈለጉትም ኢየሱስን ነው። ሊገድሉት ይፈልጉ ነበር፣ ሊይዙት ይፈልጉ ነበር፣ ሊገድሉት ይፈልጉ ነበር። ሪጀክሽን ነው ይሄ፣ የምናውቀው ነው። በኋላ እንመጣበታለን። ምዕራፍ 7 ላይ በተደጋጋሚ ጥላቻና ሪጀክሽን ከነማን ነው የመጣው ያለን እንደሆነ በርቀት ካሉ ከሃይማኖት መሪዎች ነው። አለማመን ከየት ነው የመጣው? በርቀት ካሉ ከፈሪሳውያን፣ በርቀት ካሉ በርቀት ሆነው ዝም ብለው ሚስ አንደርስታንድ ካረጉት ከመሪዎችና ከአይሁድ የሃይማኖት መሪዎች ከፍተኛ ተቃውሞ ኢየሱስ ክርስቶስ ገጥሞት ነበር። መጨረሻም ላይ በኢየሩሳሌም ላይ በመስቀል እንዲሰቀል ምክንያት የሆኑት እነሱ ናቸው። እስከ መጨረሻ ድረስ ሪጀክት ያደረጉት እነሱ ናቸው። ግን ምዕራፍ 7 ሲጀምር መጀመሪያ ላይ የምናገኛቸው ሰዎች አለማመን ግን ያስደነግጣል። እነኚህ ሰዎች በርቀት ያሉ ፈሪሳውያን፣ በርቀት ያሉ ጻፎች፣ በርቀት ያሉ ገዢዎች፣ በርቀት ያሉ የህዝብ አስተዳዳሪዎች ወይም ሮማውያን ሳይሆኑ ስለማን ነው የሚነግረን ዮሐንስ? ስለ ኢየሱስ ወንድሞች ይነግረናል። የኢየሱስ ወንድሞች ይነግረናል። ገሊላ፣ ባጭሩ ገሊላ አካባቢ መቆየቱን ብዙ አልፈለጉትም፣ እንመጣበታለን በኋላ። መጀመሪያ ደረጃ ጌታችን ኢየሱስ ክርስቶስ ያው ወንድሞች እና ቤተሰብ እንደነበረው መጽሐፍ ቅዱስ ይነግረናል። እሱ ከድንግል ነው የተወለደው። ስለዚህ ምድራዊ አባት ባዮሎጂካል ፋዘር የለውም። አባቱ እግዚአብሔር ነው። የሚወለደው ልጅ ቅዱሱ የእግዚአብሔር ልጅ ይባላል የተባለው ለዚህ ነው። ዮሴፍ የጌታችን እናት የማርያም እጮኛ ቢሆንም ጌታችን ከመወለዱ በፊት በስጋ ግንኙነት ከማድረጋቸው በፊት ጌታችን ኢየሱስ ክርስቶስ በድንግልና በተአምር በመንፈስ ቅዱስ የተወለደ አምላክ ስለሆነ ቅዱሱ የእግዚአብሔር ልጅ ነው። ግን ሁላችን እንደምናውቀው 30 ዓመትና እስከዛ እስኪሞላው ድረስ ከቤተሰቡ ጋር የሚኖር የቤተሰብ ሰው ነበር እና የአናጢው ልጅ ነበር። በጣም እነሱ የሚናገሩ እንደነበሩት፣ ህዝቡ ይናገሩ እንደነበሩት የአናጢው ልጅ ነበር፣ የዮሴፍ ልጅ ነበር፣ የማርያም ልጅ ነበር። ስለዚህ እንደ ቤተሰብ ነው የኖረው። እናት፣ አባት እና እህቶችና ወንድሞች ደግሞ እንደነበሩት መጽሐፍ ቅዱስ ይነግረናል። የተለያየ አመለካከት ያላቸው ሰዎች አሉ፣ ግን መጽሐፍ ቅዱስ በዚህ ላይ ግልጽ ነው ብዬ ነው የማምነው። ጌታችን ኢየሱስ ክርስቶስ በድንግልናና በመንፈስ ቅዱስ ተአምራት ከተወለደ በኋላ ከዚያ በኋላ በዚያ ቤት የተወለዱ ወንድሞችና እህቶች እንደነበሩት መጽሐፍ ቅዱስ በግልጽ ይነግረናል ብዬ አምናለሁ። ታማኝ ሆነን መጽሐፍ ቅዱስን ተርጉም ከተባለ ይሄ ስለሆነ ማለት ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 13 ቁጥር 55 እስከ 56 ላይ እነኚህን ወንድሞቹን ከፈለጋችሁ በስም ሁሉ ይዘረዝራቸዋል። እናውቀው የለም ወይ በሚል ማለት ነው። ማቴዎስ 13 ላይ የአካባቢው የመንደሩ ሰዎች የሰጡትን ምስክርነት በምናነብበት ጊዜ ማቴዎስ 13 55 እስከ 56 ላይ የመልእክታችን ዋና ሐሳብ ይሄ ባይሆንም ግን እግረ መንገድ ማንሳታችን በጣም ጥሩ ነው፣ ይጠቅማል። እና ወንድሞቹን እናውቅ የለም ወይ ይልና ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ የተባሉ ወንድሞች ነበሩት። ያዕቆብን እናውቀዋለን። በኋላ ያዕቆብ በኋላ ጌታችን ኢየሱስ ክርስቶስ ከትንሣኤ በኋላ ከተገለጠላቸው ጥቂት ሰዎች መካከል አንዱ ነው፣ የጌታችን ወንድም። ያዕቆብ በሐዋርያት ሥራ ያየን እንደሆነ የተከበረ ታላቅ የቤተ ክርስቲያን መሪ ነው ሆነዋል። በኋላ ደግሞ ያየን እንደሆነ የያዕቆብ መልእክት የሚባለውን የጻፈውም የኢየሱስ ወንድም ያዕቆብ ነው እና ያዕቆብ ተጠቅሷል ማቴዎስ 13 ላይ። ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳና በስም ያልተጠቀሱ እህቶችም እንዳሉት ግልጽ ነው። እህቶቹንስ እናውቅ የለም ወይ ይላል። ስለዚህ እህቶችና ወንድሞች በዛ ቤተሰብ ውስጥ ነበሩት ጌታችን ኢየሱስ ክርስቶስ፣ የቅርብ ወንድሞቹና እህቶቹ ማለት ነው በስጋ። እነኚህን ሰዎች እኮ ሲጠቅስ መጽሐፍ ቅዱስ የሚሉ ሰዎች አሉ። ሴንሲቲቪቲው በጣም ይገባኛል፣ የሚደረገው ጥንቃቄ በጣም ይገባኛል። ግን ቢሆንም መጽሐፍ ቅዱስ ደግሞ ግልጽ እንደሆነ አስባለሁ። አንዳንድ ሰዎች ምን ይላሉ? አይ እነኚህ ወንድሞች ተብለው የተጠቀሱት የጌታችንን እንዲሁ የስጋ ወንድሞችን ለማመልከት ሳይሆን ወንድሞች ተብለው የተጠቀሱት መንፈሳዊ ወንድሞችና እህቶች፣ ይሄ እኛ ወንድምና እህት እያለ እንደምንጠራራው በመንፈስ ያሉትን ወንድሞችና እህቶችን ለማለት ነው እንጂ እሱ እንደዚህ ያሉ ወንድሞች አልነበሩትም የሚሉ ሰዎች አሉ። ግን አይመስልም። በመንፈስ የሆኑ ወንድሞችና እህቶችን ጎን ለጎን ጌታችን ኢየሱስ ያስተማረበት ቦታ ምን ልንሆን ነው? ለምሳሌ ማቴዎስ 12 ላይ ማቴዎስ 12 ቁጥር 46 ጀምሮ በምናነብበት ጊዜ ጌታችን ኢየሱስ ክርስቶስ ያገለግልና ያስተምር በነበረበት ጊዜ ፈልገውት መጥተው ነበር። ቤተሰቡ እናቱ እና ወንድሞቹና እህቶቹ ማለት ነው የስጋ አሁን የተዘረዘሩት እናቱ ወንድሞቹና እህቶቹ ሊፈልጉት ሊወስዱት መጥተው ነበር እና በኋላ ጌታችን ኢየሱስ ያገለግል በነበረበት ጊዜ እናትህ እና ደግሞ ወንድሞችህ ቤተሰብህ ይፈልግሃል ተባለ እና
በኋላ ጌታ ኢየሱስ ምን አለ? እንዴ እኔ እናቴ ማናት? ወንድሞቼስ እነማን ናቸው? ለእኔ እኮ የእግዚአብሔርን ፈቃድ የሚያደርግ ሁሉ የእግዚአብሔርን ፈቃድ የሚያደርግ እርሱ እህቴ እና ወንድሜ እና እናቴ ናቸው። በቃ እግዚአብሔርን ፈቃድ የሚያደርጉ እነሱ ለኔ እህቶችና ወንድሞች ናቸው አለ። እህቶቹና ወንድሞቹ ባሉበት ነው ስለ እህቶችና ወንድሞች የሚያወራ። ስለዚህ ሁለቱም አሉ ፓራራሊ። የሥጋ ወንድሞቹና እህቶቹ ቆመዋል። ጌታ ኢየሱስ ደግሞ በመንፈስ ስለሆኑት ወንድሞችና እህቶች ይናገራል። ስለዚህ በመንፈስ የሆነውን ይናገራል። የእግዚአብሔርን ፈቃድ የሚያደርግ ሁሉ በነገር ሁሉ ወንድማችን አይደለም ጌታ ኢየሱስ እና እነሱን ወንድሞቼ እህቶቼ የሚልበት ሴንስ አለ። ልክ ነው። በመንፈስ የተወለዱትን የእግዚአብሔርን ፈቃድ የሚያደርጉትን ወንድሞች እህቶች ብሎ የሚጠራበት ጊዜ ልክ ነው። ኢየሱስ በጣም ብዙ በመንፈስ ወንድሞችና እህቶች አሉት። ዕብራውያን መልእክትም እንደሚነግረን በቃ ወንድማችን ሆነ እርሱ ፍጹም ሰው ስለሆነ ማለት ነው፣ እንደኛ ሰው ስለሆነ ማለት ነው። ሆኖም ግን ደግሞ ከዚህ የተለዩ የሥጋ ወንድሞችና እህቶች ነበሩትና ማቴዎስ 12 ላይ የምናያቸው እነኚህን ጎን ለጎን የምናያቸው እነሱ ናቸው። ከዚህ በኋላ ያለው ታሪክም ምዕራፍ 7 ቁጥር 1 ጀምሮ እስከ 9 ድረስ ስለ እነኚህ ወንድሞቹ ነው የሚናገረው። እነኚህ ወንድሞቹ ምን አይነት ወንድሞች ናቸው? በጣም የቀረቡ ናቸው፣ ግን በጣም የራቁ ናቸው። የቅርብ ሩቅ ናቸው እና ጌታችን ኢየሱስ ክርስቶስን ያውቁታል እና ወንድማቸው ነው። ተአምራቱንም ደግሞ ያውቃሉ። ብዙ ተአምራት እንዳደረገ የሚያውቁ ሰዎች ናቸው እና በገሊላ እየተመላለሰ ብዙ ተአምራት ማድረጉን አይተዋል፣ ያውቃሉ። የሚያውቁ ሰዎች እንደሆኑ ግልጽ ነው። ምክንያቱም በገሊላ ብቻ ሳይሆን ወርደ ደግሞ በኢየሩሳሌም ማድረግ አለብን እነኝህን ተአምራት። ቁጥር 5 ላይ ቁጥር 4 ላይ ራሱ ሊገልጥ እየፈለገ በስውር የሚሰራ የለም። እነዚህን አሁን የምታረጋቸውን እነዚህን ተአምራት ብታደርግ ዓለም ሁሉ ስለሚያውቅህ ሂድና እነኝህን ተአምራት አድርግና ዓለም ሁሉ ይወቅህ ነው ጥያቄያቸው። ስለዚህ ተአምራቱን የሚያውቁ ናቸው፣ እርሱን የሚያውቁ ናቸው። ቁጥር 3 ላይ ምክር መከሩት ይለናል ዮሐንስ። ደቀ መዛሙርትህ የምታደርገውን ስራ እንዲያዩ። ደቀ መዛሙርት የሚሉት ምናልባት ዮሐንስ ወንጌል ምዕራፍ 6 ላይ ያየናቸውን አይነት በገሊላ ብቻ ሳይሆን በሌሎችም ደግሞ ሌሎች ደቀ መዛሙርት እንዲሆኑልህ፣ ደቀ መዛሙርት እንድታሳምን፣ ደቀ መዛሙርት እንድታፈራ ማለት ነው። ደቀ መዛሙርት አይተው እንዲያምኑ ደግሞ ሂድና ደግሞ ተነስተ በይሁዳ ሂድ፣ ራስህን ለዓለም ግለጥ አለ። ራስህን ለዓለም ግለጥ፣ ታምር አርግ ነው። ሂድ ታምር አርግ ነው። በዓሉ ደርሷል፣ እነሱም ሊሄዱ ነው እና ወንድማቸውን ማሳየት የፈለጉ ይመስላል እና ሂድ ታምር አርግ፣ ራስን ግለጥ። ምክንያቱም ሰው ራሱን ማሳየት ከፈለገ እንደ ዳስ በዓል የሚመች ዘመን የለም። የዳስ በዓል የተለያዩ አይነት መምህራን በተለያየ ኮርነር ሆነው የሚያስተምሩበት ነው እና ጌታችን ኢየሱስ ክርስቶስ ሄዶ ራሱን ቢገልጥ፣ ራሱን ቢያሳይ፣ ድንቆችና ተአምር ቢያደርግ በጣም የፈለጉ ይመስላል እና ሂድ እዚያ ራስን ገልጠህ ድንቅ አርግ፣ ተአምር አርግ ማለት በድንቆቹ ያምናሉ፣ በተአምራቶቹ ያምናሉ። አድናቂዎችም ናቸው። የድንቆቹና የተአምራቱ አድናቂ ናቸው። እነኚህን ሄደህ ለዓለም ብትገልጥ እንዲሁም ዓለም ይደነቅ ነው። እኛ ተደንቀናል፣ ደግሞ ዓለም ይደነቅ ነው። ዓለምን ለማስደነቅ ትክክለኛው ጊዜ is the capital city እና በዚህ በመንደር ውስጥ ከምትኖር ወደ ዋና ከተማ ሂድ ነው። ወደ ዋና ከተማ ሄደህ ድንቆች ተአምራት አርገህ ራስህን ግለጥ። የሚያደርጋቸው ድንቆችና ተአምራት በገሊላ ተወስነው እንዳይቀሩ የናፈቁ ናቸው ወንድሞቹ እና በገሊላ ተወስነው እንዳይቀሩ በይሁዳ ደግሞ በዋና ከተማዋ ደግሞ በበዓል ሰሞን ደግሞ ሄዶ ራሱን እንዲገልጥ የሚናፍቁ አድናቂዎች ናቸው። ልክ ዮሐንስ ወንጌል ምዕራፍ 2 ላይ ለእናቱ እንዳለው ጊዜ ገና አልደረሰም፣ ሄዷል። በነገራችን ላይ ወደዚህ በዓለም እነርሱ ባሉት መልክ አልሄደም፣ እነሱ ባሉት ጊዜም አልሄደም። ጌታችን ኢየሱስ ምናልባት በበዓሉ አጋማሽ አካባቢ ነው የሄደው፣ ከነርሱ ጋራም አልሄደም። ኢየሩሳሌም ይሄዳል። የኢየሩሳሌም መሄዱን ቢነግራቸው የሚቀበሉት አይመስለኝም። ወደ ኢየሩሳሌም ወደፊት በግልጥ ወጥቶ በግፈኞች ተይዞ ወንድማቸው እየተገረፈ በአደባባይ ኢየሩሳሌም ክላይማክሱ ይሄ ነው። ወደ ኢየሩሳሌም መውጣቱ አይቀርም። ወደ ኢየሩሳሌም ይወጣል፣ ወደ ኢየሩሳሌም ወጥቶ ይገረፋል፣ ወደ ኢየሩሳሌም ወጥቶ ይገደላል፣ ይሰቃያል፣ ይገደላል፣ አልፎ ይሰጣል። እነርሱ እንዲወጣ የሚፈልጉበት አወጣጥና እርሱ መውጣት የሚፈልግበት አወጣጥ የተለያየ ነው። በግልጥ ነው የገባው። በነገራችን ላይ የፋሲካ ሰሞን መጨረሻ ጌታችን ከመገደሉ በፊት የገባው ወደ ኢየሩሳሌም በግልጥ ነው። በአህያ ውርንጭላ ላይ ተቀምጦ ሆሳዕና እየተባለ ነው የሄደው። ለከተማይቱ እየጸለየ እያለቀሰ ደግሞ እየታጀበ እየተዘመረለት ነው የገባው። ግን እነርሱ ባሉት ሴንስ ሳይሆን ለመሞት ነው የገባው
እና እነርሱ ግን ያንን በበዓሉ ጊዜ እንዲያረገው ግን ደግሞ በድንቆችና በተአምራት እንዲያረገው ሂድና አድርግ። በስውር ለምንድን ነው የምትመላለሰው ነው። ራሱን መግለጥ እየፈለገ በስውር የሚመላለስ የለምና ሄደህ ራስህን ግለጥ ነው። ዮሐንስ ሲጽፍ አንዱ በጣም የሚያስገርመው የአጻጻፍ ዘዴው ራሱ የሚሰጣቸው አስተያየቶች ናቸው፣ ኮሜንቶች ናቸው። ይህንን ያደረጉበትን ምክንያት ይነግረናል። እነኚህ ሰዎች ተአምሩን አይተዋል፣ በተአምሩም ተደንቀዋል። ሌሎች ሰዎች እንዲደነቁም ይሄ እንዲስፋፋም ይፈልጋሉ፣ ይቀናሉ፣ ቅንዓት በውስጣቸው አለ። ግን ይህንን ያደረጉበትን ምክንያት ሲነግረን ለምንድን ነው እነኚህ ሰዎች ተአምር አርግ የሚሉ ሰዎች ምን አይነት ሰዎች ነበሩ? ለምንድን ነው ሂድና ተአምር አርግ ያሉት ያለን እንደሆነ ምክንያቱን ይነግረናል። ውስጣቸውን መርምሮ ማለት ነው በመንፈስ ቅዱስ። ቁጥር 4 ለምንድን ነው ይህንን ያደረጉት? ራሱን ሊገልጥ እየፈለገ በስውር የሚሰራ የለምና እነዚህን ብታደርግ ራስን ለዓለም ግለጥ አሉት። ለምን? ቁጥር 5 ወንድሞቹስ እንኳ አላመኑበትም ነበርና። ተአምሩን እየፈለጉ ተአምሩን እያዩ ተአምር እንዲያደርግ እየፈለጉ ግን ይሄ በጣም አስደንጋጭ ነው። በነገራችን ላይ እነሱ እንኳ አይ ቲንክ እንድንደነግጥም የፈለገ ይመስለኛል። ወንድሞቹስ እንኳ አብረውት የሚኖሩት የሥጋ ወንድሞቹስ እንኳ አላመኑበትም ነበር ይላል። ይሄ ወደ ምዕራፍ 6 የሚመልሰን ነው። በነገራችን ላይ አሁን እነኚህ ሰዎች አላመኑም ለማለት እንችላለን። እኛ እንደ አማኝ የምንመዘግባቸው ናቸው። ሂድ፣ ድንቅ አድርግ፣ ተአምር አድርግ፣ ራስን ግለጥ፣ ሌሎች እንዲያውቁ ምናምን ይላሉ። የሃይማኖት ቃል ነው የሚናገሩት፣ የተአምራት ነገር ነው የሚናገሩት። ግን ዮሐንስ ያይና ወንድሞቹስ እንኳ አላመኑበትም ነበር የሚለው በመጀመሪያ በተጻፈበት ቋንቋ ኢምፐርፌክት ቴንስ ይባላል። ኢምፐርፌክት ቴንስ ማለት ምንድን ነው? ይሄ የአንድ ጊዜ አለማመን ሳይሆን በቀጣይነት የማያምኑ ሰዎች ነበሩ። በዘመናችን ቋንቋ እና በእኛ አነጋገር ዓለማውያን ነበሩ። ምን ማለት ነው? ዓለማውያን ማለት የዓለም የሆነ ማለት ነው። የዓለም የሆነ ዓለም የማትቃወመው ዓለም አይታው የኔ ነው የምትለው ይህንን ዓለም የሚመስል ማለት ነው ዓለማዊ ማለት። እና ጌታችን ኢየሱስ ዮሐንስ አላመኑም ነበር ይላል። ጌታችን ኢየሱስም አለማመናቸውን ይናገራል። ተመልከቱ ቁጥር 6 ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው ይልና ዓለም እናንተን ሊጠላ አይቻለውም ይላል። ማለት ዓለም የማይጠላችሁ ናችሁ። በተቃራኒው ዓለም ይወዳችኋል እናንተን። ዓለም የሚወዳቸው ዓለምን የማይኮንኑ፣ ዓለም የማይጣላቸው፣ ዓለም የማያሳድዳቸው ናቸው። እሱ ከዚህ የተለየ ነው። እና ጌታ ኢየሱስ አሁን ተቃራኒውን ተመልከቱ። ኢየሱስ እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው። ዓለም እናንተን ሊጠላ አይቻለው፣ እኔ ግን ስራው ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል። ዓለም እኔን ይጠላኛል፣ እናንተን አይጠላም። እናንተ የዓለም ወዳጅ ናችሁ፣ እኔ የዓለም ጠላት ነኝ ነው። ስለዚህ እነኚህ ሰዎች የዓለም ወዳጅ ናቸው። እና ራስን ለዓለም ግለጥ ነው ያሉት። ዓለም የምትለዋን ቃል ወስዶ ግን በተለየ መልኩ አስረዳቸው። ዓለም የእናንተ ናት፣ እናንተ የዓለም ናችሁ። እናንተ ከዓለም ናችሁ፣ እኔ ከዓለም አይደለሁም። ስለዚህ በፈለኩት ጊዜ አይደለም የሚሄደው ነው። በፈለጉት ጊዜ የማልሄድበት ምክንያት ዓለም እንደሚጠላኝ አውቃለሁ። እና ጌታችን ኢየሱስ ክርስቶስ መስቀሉ ላይ እስኪሄድ ድረስ ያደረጋቸው ነገሮች በሙሉ አንደኛ በእግዚአብሔር በአባቱ ፕሮግራም ነው የሄደው። ሁለተኛ የሚጠሉትም ስላሉ ሊይዙትና ሊገሉት የሚፈልጉም ስላሉ ጊዜው ገና ሳይጨርስ የእግዚአብሔር ሚሽን ለመሄድ የማይፈልግ ሰው ስለነበረ በዚህ ጥንቃቄ ነው የተመላለሰው። ዓለም ለእርሱ ጠላት ነበር፣ ዓለም ለእነርሱ ደግሞ ወዳጅ ነበረች። እና ብዙ በዝርዝር ምዕራፍ 7 ላይ ከመሄዳችን በፊት ስለ እነኚህ ሰዎች ቁጭ ብለን ትንሽ ማግኘት አለብን ብዬ አስባለሁ። ታምራት አድናቂዎች ናቸው፣ ታምራት ወዳጆች ናቸው፣ ታምሩ እንዲስፋፋ ፈላጊዎች ናቸው። ግን ዓለማውያን ናቸው፣ የማያምኑ ናቸው። አላመኑበትም ነበር። አይ ቲንክ ዮሐንስ he wants us to know this። ዓለም በሁሉ ነገር የምታጸድቀው ኑሮ እየኖርን ከሆነ ዓለማውያን ነን። ዓለም ሁሉ ነገራችን አይታ በጣም ደስ ይላል አሪፍ ነው የምትለው ከሆነ ዓለማውያን ነን። ክርስትና ዓለምን አለመምሰል ነው። ሮሜ ምዕራፍ 12 ይህንን ዓለም አትምሰሉ ነው። ባለመምሰል ስደት ክርስቲያኖች የሚሰደዱበት ምክንያት ያለመምሰል ስደት ነው። በመሰለን ቁጥር ዓለማውያን ሆነናል ማለት ነው። ስለዚህ እነኚህ ሰዎች ዓለማውያን ናቸው። ልብ ማለት ያለብን
እነኚህ ወንድሞቹ በኋላ አምነዋል። መጽሐፍ ቅዱስ በግልጽ እንደሚነግረን ሐዋርያት ሥራ ምዕራፍ 1 ቁጥር 14 ልታዩ ትችላላችሁ። ሐዋርያት ሥራ ምዕራፍ 1 ከጌታችን እርገት በኋላ ደቀ መዛሙርት ተሰባስበው በአንድ ልብ ይጸልዩ በነበረ ጊዜ ሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ ሉቃስ ምን ይላል? እነዚህ ሁሉ ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። ስለዚህ ተመስገን ነው። ተስፋ አለ ላልዳኑ እና ድነው በአንድ ልብ ሆነው ከሐዋርያት ጋር መንፈስ ቅዱስን በአንድ ልብ ሆነው እየጸለዩ ከሚጠብቁት መካከል ሆነው እናገኛቸዋለን። ቀደም ብዬ ደግሞ እንዳልኩትና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 7 እንደሚነግረን ጌታችን ከትንሣኤ በኋላ ኢሚዲየትሊ ከተገለጠላቸው ዋና ዋና ሰዎች መካከል ሲዘረዝር ቅዱስ ጳውሎስ አንዱ የሚዘረዝረው የጌታችን ወንድም የሆነውን ያዕቆብ ነው። ስለዚህ የትንሣኤው ምስክሮች ነበሩ። ከትንሣኤ በኋላ ጌታ ኢየሱስን አምነዋል። በዚህ ጊዜ ግን የቅርብ ሩቆች ነበሩ። በቅርብ ሆነው ግን ያላመኑ ነበሩ። ምንድነው ዋናው ትምህርት ያለ እንደሆነ ጌታችን ኢየሱስ ክርስቶስ ለነበረው ለዚህ መገለጥ ለክርስቶስ መገለጥ ሰዎች የሰጡትን የተለያየ አይነት ምላሾች አይደለም የሚያሳየን። ምዕራፍ 7 ላይ የመጀመሪያዎቹ የሚያሳየን መላሾች የቅርብ ሩቅ መላሾች ናቸው። አድናቂዎቹ ናቸው። በነገራችን ላይ እነኚህ ተቃዋሚዎች አይደሉም። ተቃዋሚዎች ምዕራፍ 7 ቁጥር 1 ላይ ያሉት ናቸው። ሊገሉት ይፈልጉ ነበር የሚሉት እነኚህ ሊገሉት አይፈልጉትም። ጥሩ ናቸው፣ አድናቂ ናቸው፣ ደህና ናቸው፣ ታምር ፈላጊ ናቸው፣ የእምነት ነገር ያውቃሉ፣ በአካባቢው ናቸው ያሉት። ግን ክርስቶስ ኢየሱስን የዘላለም ሕይወት ሰጪ የሆነውን እርሱን አላመኑም ነበር። በቅርብ ሆነው ያላመኑ ናቸው። አንድ ሁለት ነገሮችን ብዬ ልጨርስ። አንደኛው እንደዚህ አይነት ሰዎች አሉ አሁንም በዘመናችን እና በቅርብ ስለሆንን ክርስቲያኖች አካባቢ ስላለን የክርስቲያን ቤተሰብ ስለሆንን እግዚአብሔርን የሚፈሩ አያቶች ቅድመ አያቶች ስላሉን በራሱ አያዋጣም። የኢየሱስ የሥጋ ወንድም መሆን እንኳን በራሱ ካላዋጣ ማለት ነው። የሌላ ሰው የሥጋ ወንድም መሆንማ አያዋጣም በራሱ። አንዳንድ ሰዎች አምናሃል ወይ ተብለው ሲጠየቁ በሥጋ ስላላቸው የዘር ጥራት የሚናገሩ ሰዎች አሉ። አይ እኔ ምንም ባምንም ባላምንም የከሌ ልጅ ነኝ ደሞ የከሌ ልጅ ነኝ ደሞ የከሌ ልጅ ነኝ ወንድሜም ደሞ እንትን ነው አባቴም እንትን ነው እናቴም እንትን ናት ብለው ደስ የሚል አይነት የሚመስል አስተያየት የሚሰጡ ሰዎች አሉ። አያዋጣም በራሱ እና በቅርብ ሆነ የኢየሱስ ክርስቶስ የሥጋ ወንድሞች ሆነው ሳያምኑ አላመኑም ይባላል። ዓለማውያን ሲሆኑ ዓለማዊ ናቸው ይባላል። ሲያምኑ ደግሞ አመኑ ይባላል። ስለዚህ ሰው አምኖ ለራሱ ነው እንጂ የሚድነው የሥጋ ዝምድና ብቻውን አያዋጣም፣ የኢየሱስ ወንድም መሆን እንኳን። ሌላው የነዚህ ሰዎች አንዱ ባህሪ በኋላም እንቀጥልበታለን። ሌሎችም ሰዎች አሉ በተደጋጋሚ እንደዚህ አይነት ሰዎች። ሰርፌስ ነው እምነታቸው፣ ግልብ ነው፣ ከርቀት ነው። ወደ ውስጥ ሰንጥቆ ኢየሱስ ክርስቶስ ማን ነው ብሎ የሚቀበል ሳይሆን ውጪ ሆኖ ታምራቶች በኋላም አሉ። በጣም ብዙ ሰዎች ያመኑ የሚመስሉ ግን ዝም ብለው በወሬ በርቀት በማየት እውነትን ሰንጥቀው በማየት ሳይሆን በፎርም ነው የሚያምኑት። አሁን እነኚህ የኢየሱስ ወንድሞች ታምሩን አይተው በዚያ ፎርም ላይ የተመሰረተ እምነት ነው። በፐርሰን ላይ የተመሰረተ አይደለም። በኢየሱስ በራሱ ላይ የተመሰረተ እምነት አይደለም። አላመኑም የሚላቸው ታምር ስላላመኑ አይደለም። እዚህ ላይ ፖዝ ማድረግ በጣም ጥሩ ነው ስናስብ። ዮሐንስ አላመኑም የሚላቸው በታምር ስላላመኑ አይደለም። በታምርማ ያምናሉ። ዮሐንስ አላመኑም ዓለማዊ ናቸው የሚላቸው ኢየሱስ ጌታችን ኢየሱስ የሚያደርጋቸውን ተአምራት አይተው ስላላደነቁ አይደለም። አድናቂዎቹማ ናቸው። ብዙ አድናቂ እንዲኖረው እንዲያውም ቀስቃሽ ናቸው። ማመንና አለማመን በፎርም ላይ የተመሰረተ ሳይሆን በኢየሱስ ማንነት ላይ የተመሰረተ ሊሆን ያስፈልጋልና የኢየሱስን ማንነት ሰንጥቆ የሚያውቅ እርሱን የሚይዝና አምኖ የሚድን ሰው እንድንሆን ነው ዮሐንስ ወንጌል ምዕራፍ 7 ገና ከመጀመሪያ ስቴጁን የሚያመቻችልና የመዳን የማመን ነገር ለማንም ኤክሴፕሽን የሌለው ነገር ነውና ሰርፌስ አይቶ ከርቀት ዝም ብሎ አስተያየት የሚሰጥ ሰው ሳይሆን ቀርቦ ኢየሱስ ክርስቶስን አምኖ የሚኖር ሰው እንድንሆን ነው መጽሐፉ የሚያስተምረን። ምዕራፍ 7 ቀስ እያልን ደግሞ እንቀጥለዋለን ማለት ነው። Bertolini
ሕይወቴ